እንት ታውቃለህ እንዴ? አንቺና ህፃን ልጅ አንድ ናችሁ። ብሩ አርባላ ልጆቹን እንኳን እንዲላቸው እንገናኝና እናውራስ በድምጽ ራሱ ይኸው አልሐምዱሊላህ ዛሬ ከአመት ድምጽ ሰማሁ። ከቪዲዮዎች ማለት ሰይድ ነው። ሰይድ ማለት የልጆች አባት እንዴ? ሰይድ አርባላ ያንቺን ድምጽ እንደሰማሁት የልጆችንም ድምጽ ልስማቸው። የልጆች አባት ልጆች እኮ እኔ ብቻ ናቸው። ብቻዬን ያሳደግኳቸው። እኔ መቼ አላሳድግም አልኩኝ ታዲያ። ጉድ ነው። ንግስት ሱመያ እንግዲህ ዛሬ የሰይድን ድምፅ ሰርፕራይዝ ተደርጋለች ማለት ነው ውዶችዬ። ሰርፕራይዝ ተደርጋለች የሰይድን ድምፅ ማለት ነው። ሰይድም እንዲሁ በአላህ አገናኘኝ፣ ልጆችን አገናኘኝ፣ ድምፃቸውን ያንቺን ድምፅ እንደሰማው የልጆችን ድምፅ ልስማ ሲል ሰምተነዋል ማለት ነው። ብሩዬ እንዴት ነሽ? ብሩዬ እንዴት ነሽ? ያው ከዚህ በፊት ብሩ የሚላት እንግዲህ ንግስቷን ወይም ንግስት ሱመያን ነው ማለት ነው። ለምንድን ነው ብሩ ያላት? ያው እንግዲህ ያለባት ወይም ደግሞ ብሩ ብሎ የሚጠራበት ወይም ደግሞ የንግስቷ ስም ትክክለኛ ስም ያ ነው ማለት ነው ውዶችዬ። ሰላም ለእናንተ የሆኑ ውድና የተከበራችሁ ቻናል ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ እንግዲህ ሰይድ ትናንት ንግስት ሱመያን ከሱመያ ጋር ተገናኘን ብሎ እንግዲህ ወይም ላገኛት ነው ብሎ መጦ ነበር። እንዲሁም ደግሞ ሮዛም ደግሞ ወደ አዲስ አበባ ልመጣ ነው፣ የቀረ ልብስ አለ እሱን ይዤልሽ ልመጣ ነው ስትላት እንግዲህ ንግስት ሱመያ ነቄ ናት በነገራችን ላይ ማለት ነው። ይመቻት ማለት ነው። ይመቻት ነቄ ናት። ነቄ ማለት ነው። ናይ ችግር የለውም ለተቸገሩ መንገድ ላይ ወይም ደግሞ መስጊድ ወስደሽ ስጫቸው ብላለች ማለት ነው። እናም እንግዲህ ሱመያ ሰይድን በዚህ መልኩ መልሰዋለች ወይ ደግሞ አናግረዋለች። ሰይድ ማነ? ሰይድ ነኝ የአንቺ ባለቤት የልጆች የሰይድ የምር አሳዘነኝ ማለት ነው። የምር አሳዘነኝ። እና ያው ልጆችን ድምፅ አሰሚ በሚልበት ሰዓት እንግዲህ የልጆችህን ድምፅ መስማት አትችልም፣ ልጆቼ የኔ ብቻ ናቸው፣ ማንም የላቸውም ስትል እንግዲህ መልሳለታለች ማለት ነው። ያሳዝናል። ምንም ማድረግ አይቻልም። በነገራችን ላይ ሰይድ ማግኘት ከፈለክ በዚህ መልኩ ነው ወይ ሱመያ ልታገኛት የምትችለው? ምክንያቱም ሮዛ ራሱ ቀጥታ ሌላ ጊዜ ስታገኛት ወይም ልብሱን ልሰጥሽ ነው ብላ ስትቀጥራት ማግኘት ትችል ነበር ብዬ አስባለሁ። ሰይድ ያኔ ራሱ ማግኘት ትችል ነበር። ይህን ሚስጥር ከሱመያ ከሮዛ ጋር ተመሳጥረህ ማለት ነው በቀላሉ ማግኘት ትችል ነበር። ነገር ግን ብታገኛት ምን ሊፈጠር ይችላል? እንግዲህ የምናውቀው ነገር የለም ማለት ነው። ግን እንደኔ ሀሳብ ግን በቃ ቀጥረሃት ሮዛ ቀጥራት ላግኛት። አሁን ከዚህ በኋላ ንግስት ሱመያ ነቅታለች፣ አትገኝም፣ ነቅታለች ማለት ነው። በቀላሉ ማግኘቱ እሷን ማግኘቱ ከባድ ነው የሚሆነው። ምክንያቱም አዲስ አበባ ላይ ቀጥረኝ ሲሄድ አጣኋት ወይ ደግሞ ሲሄድ የገጠመኝ ችግር ብላ እንግዲህ ሮዛም ተናግራለች እና ማለት ነው። ገባችሁ? ሮዛም አዲስ አበባ ቀጠረችኝ ሱመያ ሄድኩኝ የለችም ስትል ነው ማለት ነው እየተናገረች ያለችው። ለዚህ ደግሞ ነገሮችን ማሳጠርና ልክ ልብሱን ስትሰጣትም ማግኘት ትችል ነበር ሰይድ ማግኘት ብትፈልግ ብዬ አስባለሁ። ስለዚህ ይህ ነገርም ለንግስቷ ልቧን ይሰብረዋል ማለት ነው። ገባችሁ? ልቧን ይሰብረዋል። ይሄ ሰው ማግኘት ስላልፈለገ እንጂ በብዙ መንገዶች ሱመያን ማግኘት ይችል ነበር፣ ልጆቹን ማግኘት ይችል ነበር። በጣም በብዙ መንገዶች በነገራችን ላይ ማለት ነው። ገባችሁ? በጣም በብዙ ነገሮች። ስለዚህ ሰይድ ሱመያን የምታገኝበት በጣም ብዙ መንገዶች አሉ፣ በመጀመሪያ ደረጃ ማለት ነው።
ብዙ መንገዶች። ምክንያቱም ከዚህ በፊትም እንግዲህ ከአንዴ ሁለቴ ሶስቴ አግኝታታለች ማለት ነው፣ ተገናኝተዋል ከሮዛ ጋር። ስለዚህ ያኔ ነገሮችን በመከታተል ወይም ደግሞ ከሮዛ ጋር ሮዛ እንድታግዛ አድርገህ ሱመያን የማግኘት እድል ሰፊ ነበር ብዬ አስባለሁ። ነገር ግን አሁን ግን እያወቁ ነው ማለት ነው ሱመያን የሚያስነቋት። ያ ማለት ከዚህ በኋላ ሮዛን ንግስቷ አታምናትም። ሱመያ ከዚህ በኋላ ሮዛን ልታምናት አትችልም። ገባችሁ? በጭራሽ ልታምናት አትችልም ማለት ነው። ትጠራጠራታለች። በቃ አሁን ቤት እንግዲህ እሱም ይከታተላታል። ልታስይዘኝ ትችላለች ወይም ደግሞ ልታስገኘኝ ትችላለች ብላ ነው የምታስበው ማለት ነው። እና ይቅርታ እና ይህ ነው የሆነው ማለት ነው። እንግዲህ ሰኢድ እውነቱን ስነግራችሁ አሳዝኖኛል። ምክንያቱም በአላህ ልጆችን አገናኘኝ፣ በቃ ያንቺን ድምፅ እንደሰማሁት ልጆችንም ድምፅ አሰሚኝ ብሎ እንግዲህ ምናልባት ልጆችን አግኝቼ ስናለቅስ ወይም ደግሞ ስንላቀስ እሷ ልቧ ሊራራ ይችላል እና እንድንገናኝ ልታደርገን ትችላለች ብሎ ነው ያሰበው ማለት ነው። ይህን ለማድረግ ደግሞ ብዙ መንገዶች፣ ብዙ ቅርብ መንገዶች፣ ብዙ አቅጣጫዎች አሉ ማለት ነው። ሰኢድ ያንን ማድረግ ትችላለህ፣ በብዙ መንገድ፣ በብዙ አቅጣጫ፣ በብዙ መልኩ ማለት ነው። እና ያንን ማድረግ ትችላለህ ብዬ ነው ያሰብኩት፣ እንደኔ ሀሳብ ማለት ነው። በብዙ በቃ። ስለዚህ እነዚያን መንገዶች ወይም ደግሞ እነዚያን ነገሮች ማሰብ መቻል አለብህ ማለት ነው ሰኢድ። ከዚህ ጋር እንግዲህ ምን እንደምትል ንግስቷ፣ ሰኢድስ ምን እንደሚሰማው አብረን እንግዲህ ቤተሰብ ምን እንደምትለው ማለት ነው። እንቺ ታውቃለህ እንዴ? አንቺና ህፃን ልጅ አንድ ናችሁ። ብሩ አርባላ ልጆቹን እንኳን እንዲላቸው እንገናኝና እናውራ እስኪ በድምጽ ራሱ። ይኸው አልሐምዱሊላህ ዛሬ ከአመት ድምጽ ይሰማል። ከቪዲዮዎች ሰኢድ ነው። ሰኢድ ማለት የልጆች አባት እንዴ? ሰኢድ አርባላ ያንቺን ድምጽ እንደሰማሁት የልጆችንም ድምጽ ልስማቸው። የልጆች አባት ልጆች እኮ እኔ ብቻ ናቸው። ብቻዬን ያሳደግኳቸው። እኔ መቼ አላሳድግም አልኩኝ ታዲያ። እንግዲህ እንደሰማችሁት ነው። ሰኢድ ማን ነው? እሱም ደግሞ እንግዲህ የልጆች አባት ነው። እውነት ረስተኛለች ብለህ ነው እንዴ ሰኢድ? የምር በጣም የገረመኝ ነገር ማለት ነው። የምር ረስተኛለች፣ በቃ ሰኢድ የሚባለውን የልጆቿን አባት ረስተዋለች ብለህ ነው እንዴ የምታስበው እንዴ? ብዙ ሴቶችንም ስለምትቀያየር ወይ በአንደኛው አልጸናህም ወይ አንደኛዋን አግብተህ ቁጭ አላልክም ሰኢድ። እዚህም እዚያም ስትል እሷም እንዳንተ የረሳችህ ነው የሚመስልህ? እንዲያረሳችህም ማለት ነው በመጀመሪያ ደረጃ። በሁለተኛ ደረጃ ከሮዛ ጋር ሁነህ ማግኘትህ በራሱ ይሄ ስህተት ነው። ሱመያን ከአንተ እንድትርቅ እያደረካት ነው ማለት ነው። ጭራሽ ይሄ መሆን አልነበረበትም፣ ወይም ይሄ መሆን አልነበረበትም በጭራሽ ማለት ነው። በቃ በጭራሽ መሆን አልነበረበትም። ምክንያቱም ሱመያን ማግኘት ከፈለገ ማለት ነው ሰኢድ ጭራሽ መቅረቧን ትታ እንድትርቀው ማድረግ አልነበረበትም ማለት ነው። ገባችሁ? አልነበረበትም። ሮዛ እንግዲህ ከነ አማርኛዋ ተመችተኛለች ማለት ነው። እንዴ ተወረወረ! የዛሬ አማርኛ ተወረወረ! እንዴ ተወረወረ ማለት ነው። ተወረወረ የዛሬ አማርኛ። ምክንያቱም እሷ ሮዛ እንግዲህ ምን እንደምትል ግራ ገብቷታል። ታማኝነቷን ራሱ የሚሸረሽር መሆኑ ራሱ ግራ ገብቷታል። ምክንያቱም ከዚህ በኋላ ሱመያ አታምነኝም ማለት እንዳታምናት መሆኗ በራሱ ለእሷ ግራ አጋብቷታል ማለት ነው። ገብቷቸዋል? ግራ አጋብቷታል። ወይም ይህን ማድረጓ ለእሷ ስህተት እንደሆነ በሙሉ ለሙሉ የታያት። ከዚህ በኋላም እምነትም ሊኖራት አይችልም። ሱመያም እንግዲህ አንቺና ህፃን ልጅ አንድ ናችሁ በማለት እንግዲህ ያለችበት ምክንያት ምናልባት ያወቀችባት ነገር ይኖራል ማለት ነው። የሆነ ባህሪዋ ወይ ደግሞ አነጋገሯ ላይ ምናምን ሙሉ ለሙሉ ንግስት ሱመያ ነቅታለች ማለት ነው። ገባችሁ? ነቅታባታለች ሮዛን። ስለዚህ በምንም መንገድ ወይም በምንም ምክንያት ከዚህ በኋላ ሮዛ ሱመያን ልታገኛት አትችልም ማለት ነው። በቃ
እኔ ስፈልግ እኔ በምፈልግበት ጊዜ አገኝሻለሁ፣ ከዚያ ውጭ ግን አንቺ ስትፈልጊ አታገኘኝም በማለት ነው እንግዲህ ያስጠነቀቀቻት ማለት ነው። ሱመያ ለሮዛ ምንም ማድረግ አይቻልም ማለት ነው። ከባድ ነው፣ እውነት ለመናገር ከባድ ነው። ስለዚህ ሱመያ ከዚህ በኋላ እስኪ ይበቃል፣ ምናልባት አግኙና ልጆችንም አሳዩ። ልጆች ምናልባት ልጆቻችሁን አይታችሁ ሰላምን ልትፈጥሩ ትችላላችሁ፣ ወደ ሰላማችሁ ልትመለሱ ትችላላችሁ። ስለዚህ ቢያንስ እንኳን በቃ መገናኘት ያለባችሁ ቦታ ተገናኝታችሁ ልጆቹን ማየት ይችላል። የማየት መብትም አለው ሰይድ። ይሄ የማይካድ ሀቅ ነው። አባት ነው፣ ልጆችን የማየት መብት አለው። ይሄ ራሱ ምናልባት አንቺን ቢያስከስስሽ ራሱ ሊያስከስስሽ ይችላል ማለት ነው ንግስት ሱመያ። ምክንያቱም በቃ ማየት አለበት፣ ልጆቹን የማየት መብት አለው። መብቱን ደግሞ ሊገፈፍ አይችልም ማለት ነው። መብትህ አይደለም ሊባል አይችልም ሰይድ። ምክንያቱም አንቺ ስለሆንሽ ሱመያ ስለሆነች ልጆቹን ይዛ እየራቀች ያለችው እየሸሸች ያለችው እየሄደች ያለችው እሷ በሄደች ቁጥር ደግሞ እሱ ሌላ ሴቶች ጋር ወይም ደግሞ ሌላ ሴቶችን በየጊዜው ይዞ ይመጣል ማለት ነው። ይሄ መፍትሄ ሊሆን አይችልም። ወደ ሰላማችሁ ተመልሳችሁ ሱመያ ምንም አያደርግሽም ብዬ ነው የማስበው ሰይድ። ምንም አያደርግሽም፣ ምንም አያመጣም። በቃ ልጆቹን አሳዩ። ልጆቹን ቀምቶ ወስዶ እሱ ምንም ሊያደርጋቸው አይችልም። በምንም መንገድና በምንም ሁኔታ ውስጥ አድርጎ ጡጥ ምጠባ እንግዲህ ህፃን ልጅ ወስዶ ምንም ሊያደርጋት አይችልም። ከእናታቸውም ሊነጥላቸው አይችልም። ምክንያቱም አሁን እናታቸውን በቃ በደንብ ተላምደዋል ልጆቹ ማለት ነው። ስለዚህ ከአንቺ ሊነጥላቸው አይችልም እና ልጆቹን አሳዩ። በቃ ተስማምታችሁ ከኖራችሁ ተስማምታችሁ ትኖራላችሁ። ተስማምተው ካልኖሩ እንግዲህ መለያየት ነው፣ አለቀ። ይሄ ነው ሊሆን የሚችለው። ገባችሁ? ይሄ ነው ሊሆን የሚችለው ማለት ነው። ስለዚህ የሰይድ ስቃይም ይበቃል፣ የልጆቹ ናፍቆትም ይበቃል። በልጆቹ ናፍቆትም ሰይድ መሰቃየት የለበትም። ስለዚህ ንግስት ሱመያ ለሰይድ ልጆቹን አሳዩ። በቃ ያለበት ቦታም አግኝተሽውም ሊሆን ይችላል። አብረሽ መኖር ከፈለግሽ አብረሽ ኖር ያለሽ፣ ካልፈለግሽ ወይም ካልፈለጋችሁ ሁለታችሁ የሚያስገድዳችሁ ነገር የለም። ነገር ግን ልጆቹን ማየት ደግሞ መከልከል አትችይም ማለት ነው። በቃ አትችይም። እሱም ደግሞ ልጆቹን ይዞ የሚሄድ ወይም ደግሞ ልጆቹን ምናልባት ይዤ እወጣለሁ ወይ ደግሞ ይዤ እሄዳለሁ ካለ አይችልም ማለት ነው። ምክንያቱም ያው ልጆች ገና 18 ዓመት ሲሞላቸው እነሱ የሚወሰንላቸው፣ እስከዚያ ግን እነሱ የሚወስኑት ነው የሚሆነው። እስከዚያ ግን ከእናታቸው ጋር የመሆን መብት ነው ያላቸው። ገባችሁ? እናታቸው ጋር የመሆን መብት ነው ያላቸው፣ ወይም እናታቸው ጋር እንዲሆኑ ነው የሚደረገው። በቃ እናታቸው ጤነኛ እስከሆነች ድረስ፣ የማይራቡ የማይጣሙ እስከሆኑ ድረስ እናታቸው ናት የምትይዛቸው። ስለዚህ ምንንም ነገር ሳትፈሪ ንግስት ሱመያ ልጆቹን እንዲያደርጊ፣ ምናልባት ሀሳቡን ቀይሮ ከአንቺ ጋር ሰላም ሊፈጠር ይችላል። ሁሉም ነገር ሰላም ሊሆን ይችላል ማለት ነው። ያው ብዙ ነገሮች ይኖራሉ፣ በውስጥ ጉዳቶች፣ መጎዳዳቶች፣ ይሄ ብዙ ነገሮች፣ ብዙ መነጋገር ሊኖር ይችላል። ነገር ግን ወደ ራስሽ ተመለሽ ንግስት ሱመያ ማለት ነው። ከዚህ በላይ ይበቃል። ሰይድም ልጆቹን አቅፎ እንግዲህ ልጆቹን እንደ አባት መስጠት ያለበትን ፍቅር ለልጆቹ ይስጥ። ከዚህ መሀል እየተጎዱ ያሉት በወላጆች ጥል ወይም ደግሞ በወላጆች መለያየት እየተጎዱ ያሉት ልጆች ናቸው። ልጆች ምንም በማይመለከታቸው ምንም በማያውቁት ያለ ኃጢአታቸው ማለት ነው እየተበደሉ ያሉት እየተጎዱ ያሉት ልጆች፣ የተወለዱ ልጆች ናቸው ማለት ነው። እኛ ተዋደን ወይ እኛ የሆነ ነገር ሆነን እኛ የሆነ ሆይ እንልና የሆነ ህይወት ውስጥ እንገባለን። ልጆች ይመጣሉ። ከዚያ በኋላ እኛ ወላጆች የልጆቻችን ስቃይ እንሆናለን ማለት ነው። ገባችሁ? እኛ ወላጆች የልጆቻችን ስቃይ እንሆናለን። ይሄ መሆን በጭራሽ የለበትም። በቃ መሆን የሌለበት ነገር ነው። ስለዚህ ንግስት ሱመያ ወደ ራስሽ ተመለሺ፣ ልጆቹን አሳየው። ማነህ ምንድነህ ይሄ ምናምን ይሄ አለ አይደለ? በቃ እልኩ ይቅር። የሆነ እልህ በነገራችን ላይ በጣም ጎጅ ነው፣ እልህ ማለት ነው። በቃ እንዲህ ካልሆነልኝ፣ እንዲህ ካልሆነችልኝ፣ እንዲህ ካልሆኑለት፣ እንዲህ ካልሆነልኝ፣ እንዲህ በቃ እያሉ የሚቀጥሉ ነገሮች፣ እልህ አስጨራሽ የሆኑ ነገሮች የባሰ እልህ ነው የሚያስጨርሱት። ራስን ሊያሳጡ ሁሉ ይችላሉ ማለት ነው። ገባችሁ? ስለዚህ ንግስት ሱመያ ልጆቹን አሳየው ማለት ነው የምፈልገው። ሰይድን ማግኘት ከፈለክ በብዙ መንገድ ማግኘት ይችል ነበረ እና
ነገሮችን እንዴት እንዳደረካቸው ባላቅም ማለት ነው። ሰይድ እዚህ ጋር እውነቱን ስነግራቸው እኔ ሰይድ አሳዝኖኛል ማለት ነው። አሳዝኖኛል። የልጅ ናፍቆት ከባድ ነው። በተለይ ልጅ ኖሯችሁ ስደት ላይ ያላችሁ በስደት ያላችሁ እናቶችም ሆናችሁ አባቶች ታውቁታላችሁ። ከባድ ነው የልጅ ናፍቆት ማለት ነው። እና እንግዲህ እግዚአብሔር በሰላም ለልጆች ጋር ያገናኝህ ማለት ነው የምፈልገው ሰይድን። ሌላ ምንም ልለው አልችልም ማለት ነው። እግዚአብሔር ይርዳው። በብዙ መንገድ ማግኘት እንደሚችል ነው የሚታየኝ። ስለዚህ በዚያ መንገድ ሱመያን ማግኘት ይችላል። ሰላም ሊፈጠር ይችላል፣ ወይም መለያየት ሊኖር ይችላል። እንግዲህ ከሁለት አንዱ አምኖ መቀበል ነው መሆን ያለበት ማለት ነው። ገባችሁ? ንግስት ሱመያ መልእክቴ ዛሬ ልጆቹን አሳየው፣ በቃ አሳየው፣ ይበቃል ማለት ነው የምፈልገው። በተረፈ ውዶችዬ ውድድ ነው የማደርጋችሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። አበረታቱኝ የስደት እህታችሁ ማለት ነው። ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበል እያልኩ ሰናበታችኋለሁ። ላይክ ሼር ማድረግ እንዳይረሳ። እወዳችኋለሁ። ባይ ባይ ውዶችዬ።